ስታስጠሉ ወንድምና ሀተብየዎቹ አብርሽ ታሞ ተኝቶ ሩታ ነክተው ሄርሜላም ትነካዋለች። ሁለቱ ይጮሁበታል። ሁለቱ ሲጮሁ ሁለቱም ዝም በሉ። እኔ ዴቭንና ቡዜን ቢያረገኝ ትክክለኛ እህትና ወንድም ከሆናችሁ ሩታ መብት አላት። የልጁ እናት ስለሆነች የመንካት የማቀፍ የማስተመን መብት አላት። የልጁ እናት ናት። ሄርሜላ መብት የላትም። እኔ እናንተን ቢያረገኝ እዛ ጋር ጎትቻ አውጥቼ ነበር መወረውራት። እቺ መዥገር የቂጥ መዥገር ምን አይነት ባለጌ ናት እናንተ! እኔ ብሆን ጎትቼ ነበር በር ላይ ተቃጠልኩ። እኔ እሷ እንደዛ አላረገች። ምን አገባት አሁን ሄርሜላ እዛ ጋር የምትከራከረው? አቤት አቤት አቤት! የውርደታም ሰፈር ሰዎች እንዴት ናችሁ? ደህና ናችሁ? አቤት መታደል ጋይስ! ሁለት ሚስት ያለው ሀብታም ሰው ማለት ነው። ብትታመሙ እንኳን አንዷ በላይ አንዷ በታች። ገንዘብ ካለ በሰማይ መንገድ አለ። አብርሽዬ ነገሩን አረጋግተው ነቃሃ፣ አስማማሃቸው። ይመች ብሮ ይመች። 5 ሰከንድ ሳይቆይ ነው እኔ ደህና ነው ብያችሁ ነበር። ይሄው አብርሽ ደህና ነው፣ ምንም አልሆነም ብያችኋለሁ። ይሄው ደህና ነው ተመስገን። እንኳን የመርሳት ችግር አጋጠመው ብላችሁ አልመጣችሁ። ሌላ አንቺ ሄርሜላ ምትባይ የቂጥ ከክ! ኧረ በስመ አብ! ሊያራግፍሽ እኮ አልቻለም። በቃ ቂጥ መሀል ያለ መዥገር፣ የቂጥ መዥገር። ምን አይነት መዥገር ሴት ነሽ? አሁን ቂጥ ላይ የወጣ መዥገር እንዴት አድርጋችሁ ትነቅላላችሁ? ወይኔ እናንተ! እቺ የቂጥ መዥገር እንዴት አድርገን ነቅለን እናውጣት? እንደው በመቀስ የሚቆርጥልን አጣን እኮ። ሴትዮ ምንድነው ችግርሽ? ልጁ ታሞ ተኝቶ ራሱ ሩታ አንቺ ነሽ ትላታለች። ምን አይነት ባለጌ ስድ ያሳደገች ሴት ነሽ? የምርግን ማለት ነው። ምን ሆነሽ ነው አንቺ? ሰው ትዳር ማል ካልገቡ የሰው ባል ካልወሰድኩኝ ከልጁ እናት በልጣለው፣ ከወንድሙ በልጣለው፣ ከእህቱ በልጣለው። ያ ጊዜ አለቀ ሀቢብቲ። አንቺ ትንከባከብኛለሽ ምናምን፣ ካንቺ ጋር መሆን እፈልጋለሁ። አለቀ፣ ፊኒሽድ፣ ተፈጸመ። አንቺ እዚህ ጋር አትፈለጊም። እማትፈለጊ አሻንጉሊት ነሽ። ምንም ቫልዩ የሌለሽ ቦታ አትልከስከሽ ሴትዮ። ምን ያህል ከሰክስሻል እዚህ ጋር ሩታ አብረሽ ስትል እሷም አብረሽ፣ እሷ ስትይዘው እሷ የሚያዝ እንዴ! ለሁለት እኮ ሊወድቁበት ነበረ። እና አንቺ ሴትዮ ባክሽ፣ ባሉ እኮ አይፈልግሽም፣ ሚስት እኮ ሁሉም አይፈልግሽም። አሁን አብረሽ ምንድነው የታመምከው የራስን እንድስት ያደረገ ሲባል እኔ ከሚስቴና ከልጄ ጋር ደስተኛ ሆኜ እየኖርኩ ነበረ፣ ግን ቤተሰቦችና አንዳንድ ሰዎች በመሀል እየገቡ ጭንቀት በውስጥ እንዲፈጠር አደረጉ። የማይጠየቅ እየጠየቁ አጨናነቁኛል። አዎ ተጨናነቀ አብረሽ። በቃ ሄርሜላ ለምን ተውካት? ለምን ተለየ? ለምን እስከዛሬ ህይወቷ ላይ ቀልድክባት? የሚለውን ጥያቄ አይፈልገውም። በቃ አትጠይቁት። አልፈልግም ካለ አንድ ሰው አልፈልግም ነው በቃ። ከህይወቱ ውጭለት ሴትዮ። በግድ አብረኝ ካልሆን አይባልም። ሲቀጥል ደግሞ አሁን ቡዜም፣ ዴቭም፣ ሄርሜላም ዳኒም ውጡ ከነዚህ ሰዎች ህይወት ውጡ። ራሳቸው አብረሽ እና ሩታ ብቻ ይበቃሉ። እና አብረሽ ይሄው ደህና ነው ጤነኛ ነኝ አለ። በግድ ታመሃል አለ ዳኒ። ዶክተሯ ደግሞ ልጁ ሙሉ ጤነኛ ነው፣ ምንም አልሆነም፣ ጭንቀት ነው። ከጭንቀት እንዲወጣ ደግሞ ሄዶ ይዝናናበት። እና እህትየውም ከብት ዝም ብለሽ ሆድሽን እየገፋሽ ማለት ነው ጭንቅላትሽን አሰለ። ወንድምየውም አትጃጃል፣ ጅላቱ ነው የትልቅ ጅል። ደግሞ አንዳንድ ሰዎች እዚህ ጋር መታችሁ አንቺ መተተኛን የሚደግፍ መተተኛ ሰው ነው፣ መተትን የሚያውቀው መተተኛ ሰው ነው። ጋይስ ሰውን መተት አስደርጉበታል የሚል ስለ መተት የሚያውቀው ሰው ነው እንጂ ይህ ሩታ መተት እንዳረገችበት እያንዳንድሽ በምን አባሽ አረጋግጠሽ? በምን አባሽ አረጋግጠሽ ነው መተተኛ ናት መተተኛ መደግፍ? እኔ ምንም የምደግፈው ነገር የለኝም በነገራችን ላይ የማንም ደጋፊ አይደለም። ግን አንድ ሰው ትዳር ውስጥ የሰው ባል ካልቀመው የሚልን ሴት እኔ ማበረታታት አልችልም። እንዴት ነው እናንተ እኔ ለሄርሜላ እንዳሽቃብጥ የምትጋብዙኝ? ሞቼ ነው ቆሜ። እኔ በፊት ሩታን አንዳንዴ ስታጠፋ ቅምል አርጌ ነው በጣም ነው የምናገራት ሩታን ስታጠፋ። ግን አሁን ሄርሜላ በጣም ስተት ናት፣ ባለጌ ብልግና ነው። እንዴ አብርሽ የኔ አባት ምናምን ምን አገባሽ አንቺ? ወንድሙና እህቱ ራሱ ሚስቱ እያለች አንቺ ምን እዚህ ጋር ያዋርድሻል? ሄርሜላ ራስሽን አዋረድሽ አረከሽ የሚለው ራሱ አይገልጸም። በቃ አልፈልግሽም። በቃ መዥገር አትሁኝ፣ እንደ መዥገር አትሁኝ። ካልሆነ ሩታ ፍሊት ድፊባት። አሁን በቃ እቺ ልጅ ፍሊት ማለት መዥገርን የሚያጠፋ የሚያሞሸሙሽ ማለት ነው። ደግሞ ሌላ ነገር እኮ ትላላችሁና ሄርሜላ ተብዬዋ ሩታን አሁን መጥፎ ነገር እንድታደርግ እያስገደድሻት ነው። በነገራችን ላይ
ሩታ እንደ ሄርሜላ የታገሰችው ሰው የለም ጋይስ። እስከዛሬ ስንት ሴቶችን በጥፊ ጠፍጥፋለች። ግን አሁን ልጅ ስለወለደች የሚሆን ኃላፊነትም ስላለበት በጣም እየታገሰቻት ነው። በጣም ከመጠን በላይ እንዴ። እሷ ሄዳ በጥብጣ ከእህትና ከወንድሙ ጋር ታሞ ልጁ አንቺ ነሽ በአንቺ ምክንያት ነው ትላለች። እሱ እኮ ደስተኛ ነኝ ከሩታ ጋርና ከልጄ ጋር ሆኜ ደስተኛ ነኝ እያለ ነው። ሄርሜላ ግን መታ ከሩታ ጋር በመሆኑ ነው የታመመ እያለች ነው። ከአንቺ ጋር እያለ ነው ታሞ የነበረ ጤነኛ ያልነበረ ነቅሎ የነበረ ህይወቱ ተመሰቃቅሎ የነበረ ከአንቺ ጋር እያለ ነው እንጂ ከሩታ ጋር አይደለም። እርግጠኛ ነኝ ሄርሜላ እርጉዝ አይደለችም ወይ ደግሞ አስወጥተዋለች። ስለዚህ ሄርሜላ ተብዬዋ መዥገር አትሆኝ። ሩታን መጥፎ ነገር እንድታረግ አትገፋፊያት። እንዴ ምን ሆነሻል አንቺ? ቆይ እሱ ታሞ እዛ ጋር መጥተው ሁለቱ ይጣላሉ። ሩታና ሄርሜላ አትንኪው ስትላት አንቺም አትንኪው ትላለች። ልክ እንደ ሩታ እኮ የመንካት የማቀብ የመሳም የመያዝ ብዙ ኃላፊነትን የመውሰድ መብት አላት። በደንብ መብት አላት። ምክንያቱም የልጁ እናት ናት፣ ሚስቱ ናት። እሱም ይፈልጋታል። ገባሽ? ይመርጣታል፣ መርጧታል። ኃላፊነት ብዙ ኃላፊነት መውሰድ ትችላለች። መንካት፣ ማቀፍ፣ ማስታመም ብዙ ነገር ማድረግ ትችላለች። አንቺ ምንም አይነት ኃላፊነት የለሽም። ኢቭን ባልና ሚስት ባይሆኑ ባለትዳር ባይሆኑ ትዳራቸውን በትነው ቢሆኑ እንኳን ሩታ መብት አላት። ምክንያቱም የልጇ አባት ነው። ልጇ ያላባት ማደግ ስለሌለበት የልጇን አባት የመንከባከብ የመንካት ብዙ ነገር የማድረግ መብት አላት። አንቺ ምንም አይነት መብት የለሽም። ምንም አይነት መብት የለሽም። አንቺ የማትፈለጊበት ቦታ መተሽ አትልከስከሽ። መብትሽ ምኑ ላይ ነው? ፍቅረኛው ነበርሽ፣ አንድ ቀን አልጋ ቤት ይዞሽ ተኝቷል፣ ተደብሮብሻል። ስሜቱ ለስሜቱ ማብረጃ አርጎሻል። ከሩታ ጋር ሲጣሉ በቃ ስሜቱን እንትን ብሎብሻል፣ ተደብሮብሻል። መደበሪያው ሽንት ቤት ስለሆንሽ ማለት ነው። ራስሽን ስለማታስከብሪ ለራስሽ ቦታ ስለሌለሽ ራስሽን አርክሰሽ አልጋ ቤት ሄደሽ እሱ ሳይፈልግሽ በግድና ካንተ ጋር ካልሆንኩ ብለሽ ወስደሽ መኝታ ክፍል አስገብተሽ አልጋ ቤት በክብር። ታዲያ ሰው እኮ ክብር ያለው ሰው እኮ ሽማግሌ ካልተላከ አፍሬ አልተኛም ምናምን ይባላል። በዛውም ባለትዳር ሰው ልጅ ያለው ሰው አብረሽ ካላፈቀርኩ ብለሽ ካልወሰድኩ ብለሽ በግድ ወስደሽ አልጋ ቤት ተኝታችሁ ከዛ አረገዝኩ ብለሽ ምናምን መተሽ ምንም ነው ማይፈልግሽ። መጀመሪያ ማይፈልግሽ በግድ ራስሽ ጠይቀሽ መጣሽ። ራስሽ ታፈቅረኛለህ ወይ ብለሽ ጠየቅ። ራስሽ ቀለበት አርግልኛል። መቼም ቀለበቱንም ራሷ ገዝታ ነው እንደዛ አረግሽ። አሁንም ራስሽ አረገዝሽ፣ ራስሽ ሽማግሌ ላክ አልሹ። ስለዚህ አንቺ ማትፈለጊበት ቦታ አትልከስከሽ። ልክስክስ አትሁን። ምን ያህል ከሰክስ ይሻል እዚህ ጋር ንብቱ አለኝ ነካለው። እኔ በጣም ያናደዱኝ ደግሞ ዴቭና ቡዜ ሁለቱ ሲጨቃጨቁ ዝም ይላሉ። ሩታና ሄርሜላ እኩል ነው መብት ያላቸው። መብታቸው እኩል አይደለም። ሩታ ስትነካ ሄርሜላ መንካት አለበት። ሄርሜላም ሩታም ቆይ እናንተ ሄርሜላን ማለት ነው እኔ አንተ ወንድምና እህት ብሆን እዛ ጋር ከሩታ ጋር አንገቷን አንጠልጥዬ ማለት ነው ጎትቼ ወርውሬ በር ላይ ነበር መጥላት። እናንተም ቢያረገኝ ወንድምና እህት ተብዬዎቹ ማለት ነው ስታስጠሉ